የዚችን ማራኪ ሴት በስፖርት የዳበረ ውብ ሰውነትና ሌሎችን ሰዎች የአካል ብቃት ስታሰለጥን ለተመለከተ ሰው ጠንካራ ከሰው ጋር ተግባቢና ጨዋ ሴት ብቻ አድርጎ ሊገምታት ይችላል። ነገር ግን ከሌሊት ጨለማ የጠቆረ ልብ እንዳላት ለመረዳት ይህንን ታሪክ ማድመጥ ይኖርበታል። የዛሬው ታሪክ ስለ አደገኛዋ የጂም ቤት አሰልጣኝ ባንዳና ካሊታ ነው። ውድ ቤተሰቦቼ እንዲሁም አዲስ ሆናችሁ ይህን ቪዲዮ የምትመለከቱ ሰላማችሁ እንደ ሁልጊዜው በያላችሁበት ይብዛላችሁ እያልኩኝ ዛሬም እንደተለመደው በአዲስ ታሪክ መጥቻለሁ። ይህን ቪዲዮ ተመልክታችሁ ስትጨርሱ በኮሜንት ላይ የተሰማችሁን ሐሳብ እንድታጋሩኝ ከወዲሁ እየጠየቅኩኝ ቪዲዮ ከተመቻችሁ ላይክ በማድረግ አዲስም ይሆናችሁ ሰብስክራይብ እያደረጋችሁ ይህን ቻናል ተቀላቀሉ እያልኩ ወደ ታሪኩ ልለፍ። አንድን ጠላት የጠላትነት ጭንብል ፊቱ ላይ ስለሚታየን ሁሌም እንጠነቀቀዋለን። አደገኛው ጠላት ግን በቅርባችን ያለው አብሮን የሚስቅ፣ አብሮን የሚመገብ፣ አብሮን የሚኖር ጥቃቱን ለመሰንዘር ጥሩና ምቹ ጊዜ ብቻ የሚጠባበቅ ነው። ባንዳና ካሊታ ገና የኮሌጅ ተማሪ እያለች ነበር አማርጆቲ እንዴይን የተዋወቀችው። አማርጆቲ የአቪዬሽን ስራውን ገና እየጀመረ ያለበት ወቅት ነበር። ባንዳናና አማርጆቲ ቀስ በቀስ ግንኙነታቸው እያደገ ወደ ፍቅር ተቀየረ። ግንኙነታቸው በቤተሰቦቻቸው ዘንድ በቅድሚያ ብዙ ተቀባይነት ባያገኝም ሁለቱ ግን የጀመሩትን ፍቅር ማንም እንዲያስቆመው አልፈቀዱም ነበር። በአፍላነታቸው የተጀመረ ፍቅር ቢሆንም ወደፊት ተጋብተው ልጆች ወልደው ትልቅ ቤተሰብ የመመስረት እቅድ ይዘው ስለነበር የቤተሰቦቻቸውን እንቢተኝነት ከቁብም ሳይቆጥሩ ጥሩ የፍቅር ጊዜ ማሳለፋቸውን ቀጠሉ። ባንዳና የኮሌጅ ትምህርቷን ሳትጨርስ ለመጋባት ሲወስኑ አሁንም የከበዳቸው ከባድ ፈተና በተለይ የባንዳና ቤተሰቦች ተቃውሞ ነበር። በፍቅረኛው ቤተሰቦች ሊወደድ ያልቻለው አማርጆቲ ያለው አማራጭ እጅግ የሚወዳትን ልጅ ይዞ ከከተማ መጥፋት ሆኖ ያገኘዋል። ትምህርቷን ሳታጠናቅቅ እድሜዋን በሙሉ አብራ ከኖረችው ቤተሰቦቿን ከርታ እሱም ብቻ አምና ከኖረችበት አካባቢ መሰደድ ለሷ ቀላል ውሳኔ አልነበረም። በጊዜው ለሱ የነበራት ፍቅር ግን ከማንም በላይ እሱም ብቻ እንድትከተል የሚያስገድዳት ነበር። የባንዳና ቤተሰቦች ተቃውሞ እንዳለ በመጨረሻም ለመጋባት ተያይዘው ጠፉ። አማርጆቲ አዲሱ ሚስቱን ይዞ በቀጥታ ያመራው በህንድ አሳም ግዛት ውስጥ ወደምትገኘው ጉዋቲ ነበር። በዛም ከተማ የምትኖረው እናቱ ቤት በማቅናት በዛው ለመቆየት ይስማማሉ። እናቱ ሻንካሪዴ ስትባል ከስራ በጡረታ የተገለለች በመሆኗ በቤት ውስጥ የምታሳልፍ ረጋ ያለችና በአካባቢው ነዋሪ ዘንድ በእጅጉ የምትከበር ነበረች። በሚያስገርም ሁኔታ ግን የአማርጆቲ እናት ሻንካሪ ባንዳናን እምብዛም አልወደደቻትም ነበር። የሁለቱ አዲስ ተጋቢዎች ፍቅር በሁለቱም ቤተሰቦች ዘንድ ድጋፍን ሳያገኝ መኖሩን ቀጠለ። ግንኙነታቸው እስካሁን ድረስ የቆመው በሁለቱ ፍቅር ኃይል እንጂ በሌሎች የተወደደ አልነበረም። በአማችና ምራት ዘንድ ያለ ፍቅር ባይኖርም ብዙ መስዋዕትነት የተከፈለበት ፍቅር ስለነበር ኑሯቸውን ቀጠሉ። ቀስ በቀስ ግን ሻንካሪ ለልጇ ሚስት ያላት አመለካከት እየተቀየረ መጣ። የልጇን ሚስት ምራትነቷንም በደስታ ተቀበለች። መቀበል ብቻም ሳይሆን ባንዳና መስራት የምትፈልገውን የጂም ቤት ስራ ልታግዛት መሞከር ጀመረች። ባንዳና አዲስ ጂም ቤት ለመክፈት ስትዘጋጅ ከአማቷ የሞራልና የገንዘብ ድጋፍ ታገኝ ጀመር። በጥላቸው የጀመረው የሁለቱ ግንኙነት ቀስ በቀስ እያማረ መጣ። ይህም ለአማርጆቲ ትልቅ ረፍት ነበር። አዲስ በተከፈተው ጂም ቤት ውስጥ ስራዋን ጀምራ መስራት ቀጠለች። በዚህ ሁኔታ አመታት አለፉ። ሻንካሪ በፊት የነበራት ጥላቻ በመርሳት ለምራቷ ጥሩ አማት መሆኗንም ቀጥላበታለች። በጊዜ ሂደት ግን የባንዳና አእምሮ ውስጥ አንዳንድ ነገሮች መመላለስ ጀመሩ። ምንም እንኳን ሻንካሪ ስራዋን እንድትጀምር ድጋፍ ብታደርግላትም በእሷና በባሏ ላይ ያላት የበዛ ጣልቃ ገብነት ምቾት አልሰጣትም ነበር። በባሏና በእናቱ ቁጥጥር ውስጥ የነበረው ሀብት እሷም ስልጣን እንዲኖራት ትፈልጋለች። ነገር ግን በዚህ ጉዳይ ከሷ በላይ አማቷ ኃይል ነበራት። ባንዳና በባሏና አማቷ መካከል ያለው ጥብቅ ግንኙነት እሷን ባይተዋርነት እንዲሰማት ማድረግ ጀመረች። ስሜቷን ለማስታመም ከሌሎች ወንዶች ጋር የተለየ ግንኙነት እየፈጠረች መጣች። በቅድሚያ የተዋወቀችው ሰው አሩብ ዴካ የተባለውን የዛ አካባቢ አትክልት አቅራቢ ከነበረ ሰው ጋር ነበር። ከዛም ዳንጂት ዴካ የተባለ የታክሲ ሹፌር ጋር ትተዋወቃለች። ባንዳና በሷ ዘንድ ያለው
ለባሏና እናቱ ያላት ስሜት እየተሸረሸረ መጥቶ ወደ ጥላቻ እየተቀየረ መጣ። መቆጣጠር የምትፈልገውን ሀብት ለማግኘት ምንም ነገር ማድረግ እንዳለባት ወሰነች። አሁንም ድረስ ግን እነሱ ፊት የምታሳየው የተለየ የስሜት ምልክት የለም። ለባሏ አሁንም ጥሩ ሚስት፣ ለአማቷም ጥሩ ምራት ሆና መታየቱን ቀጥላበታለች። በትንሽ የብቸኝነት ስሜት የተነሳው ሐሳብ ወደ እርኩስ ሰይጣናዊ ሐሳብነት እየተቀየረ መጣ። በውጭ ከተዋወቀቻቸው ወንዶች ጋር ያላትን ግንኙነት ይበልጥ እያጠናከረች ይባስ ብሎም የእቅዷ አካል እንዲሆኑ ማግባባት ጀመረች። እቅዷ አዲስ ከተዋወቀችው ሰው ጋር ማምለጥ አልነበረም። ማግኘት አለብኝ ብላ ያሰበችውን ሀብት የያዙትን ሰዎች ማስወገድ እንጂ። ከአትክልት አቅራቢው አሩብ ዴካ ጋር በመሆን እቅድ ማውጣት ጀመሩ። የዚህ እቅድ የመጀመሪያው ገፈት ቀማሽ የባሏ እናት ሻንካሪ እንደሆነች ተነጋግረው ይስማማሉ። ጁላይ 26 2022 ዓ.ም የባንዳና የመጀመሪያ እርምጃ እቅድ ቀን ነበር። በዛ ቀን ምሽት ባለቤቷ ባለመኖሩ እናቱን ብቻዋን ነበር ያገኘቻት። ሰዓቱ በመምሸቱ እናት ሻንካሪ አልጋዋ ላይ ተኝታለች። ባንዳና በዛ ሰዓት ብቻዋን አልነበረም ወደ ቤት የተመለሰችው። ይልቁንም በቅርቡ የተዋወቀችውን አሩብ ዴካና ዳንዲ ዴካ የተባሉትን ወንዶች ይዛቸው መጣች። ለአንድ አሮጊት ሁለት ወንዶች አስከትላ የመጣችው ባንዳና ተኝታ ያገኘቻትን የባሏ እናት በትራስ አፍነው ገደሏት። ሻንካሪ የልጄ ሚስት ነች በቤቱ ያለችው ብላ በእምነት ብትተኛም ያመነቻት ሴት ሕይወቷን ነጠቀቻት። የሻንካሪን ትንፋሽ ጸጥታን ካረጋገጡ በኋላም ሌላ የጭካኔ ስለታቸውን መዘዙ። በደን አካሉ እንዳይገኝ በማሰብ መላ ሰውነቷን በብዙ ክፍልፋይ በመቆራረጥ በአንድ ፕላስቲክ ቦርሳ ውስጥ በመክተት ወደ አንድ ትልቅ ገደል ውስጥ ከተቱት። ይህ ግን የእቅዳቸው ጅማሩ ነበር። ባንዳና የመጀመሪያ ስራዋን ጨርሳ ምንም እንዳልተፈጠረ ወደ ቤቷ ተመለሰች። በቀጣዩም ቀን ምንም የተለየ ፊት ሳታሳይ ወደ ጂም ቤቱ ለስራ መሄዷን ቀጠለች። አሁንም ግን ከሁለቱ ግብረ አበሮቿ ጋር በመሆን ስለ ቀጣዩ እቅዷ ሁኔታ መነጋገር ጀመሩ። ቀጣዩ ተረኛ ባለቤቷ ማርጆሪቲ ነበር። የእናቱ በቤት ውስጥ አለመኖር ቅር ቢለውም ምንም ነገር ማድረግ ባለመቻሉ ግራ ተጋብቷል። ታዲያ አንድ ቀን ምሽት በቤት ውስጥ ተኝቶ እንዳለ እናቱን በሞት የነጠቀችው ትራስ እሱም ላይ ሲያርፍ ይሰማዋል። በሁለት ፈርጣማ ወንዶችና ስፖርተኛ ሚስቱ አማካኝነት እሱም ትንፋሹን ተቀማ። መሞቱን ካረጋገጡ በኋላ ቀደም ብለው የገዛ እናቱ ላይ እንዳደረጉት ሰውነቱን በመከፋፈል በፕላስቲክ ቦርሳ ውስጥ አድርገው ገደል ውስጥ ጨመሩት። እንደ ባንዳና ሐሳብ አሁን ላይ ያለ ምንም ተጋሪ የቋመጠችለትን ሀብትና ነፃነት የማግኘት ተስፋ ነበራት። ሁለቱንም ሰዎች ካስወገደች በኋላም ልክ ምንም እንዳልተፈጠረ ከጎረቤቶቿ ጋር መጫወት፣ ማውራት፣ ወደ ስራዋ ቦታም በመሄድ የዘውትር ተግባሯን ማከናወን ቀጠለች። ነገር ግን በተለይ በአካባቢው ዘንድ የምትታወቀው የትልቋ ሻንካሪ ድምጽ መጥፋት ነዋሪውን እያሳሰበ አብዝቶ ይጠይቅ ጀመር። ይባስ ብሎም ልጅየውን አማርጆይቲን አየው የሚል ሰው ጠፋ። በዚህ ራሱ መሃል ግን የሚታየው የባንዳና እርጋታ ጥርጣሬን ይፈጥር ነበር። ባንዳና በፖሊስ ጥያቄ መሰረት መልስ እንድትሰጥ ስትጠየቅ እርስ በርሱ የሚጣረስ ሐሳብ እያቀረበች ግራ ማጋባት ጀመረች። የፈሰሰው የንጹህ ሰዎች ደም ጩኸት ከወረወረቻቸው ገደል ውስጥ ይሰማት የነበረችው ባንዳና በመጨረሻ ወንጀሏን አመነች። ከሁለቱ ተባባሪዎች ጋር በመሆን እንዴት እንደፈጸመችው ለፖሊስ ተናዘዘች። እነሱ ከሞቱም በኋላ ስለምታንቀሳቀሰው የነበረው የባንክ አካውንት ተናገረች። ፖሊስ ወደ ተባለው የገደል ቦታ በማምራት የተቆራረጠውን የሞት አካል በማግኘት ማስረጃውን ለፍርድ ቤት አቀረበ። ባንዳናና ሁለቱ ተባባሪዎቿ አሩፕና ዳንጃቲ መላ የህንድን ህዝብ በተለይም የአካባቢው ማህበረሰብ ያስደነገጠ ተግባር ፈጽመው ፍርዳቸውን በመጠባበቅ ላይ ይገኛሉ። ፖሊስ ከ1400 በላይ ገጾችን የያዘ ሪፖርትን ለፍርድ ቤት አቅርቧል። ምንም እንኳን ባንዳና የፈጸመችውን ነገር ብታምንም በወንጀሉ አደገኝነትና ክብደት ፍርድ ቤት ውሳኔን ለመወሰን ረጅም ጊዜ እየወሰደ ይገኛል። ውድ የወንጀል ማህደር ተከታታዮች ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። የነዚህ ጨካኝ ሰዎች ፍርዳቸው ገና ቢሆኑም ተከታትዬ የማቀርብላችሁ ይሆናል። እስኪ እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? በኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።